ሃይማኖት ብጥብጥን ካርድ መምዘዝ በአሁኑ ሰዓት ወሳኝ የሆነ ጉዳይ እየሆነ ያለበት ሰዓት ነው። እድል ቢያገኝ ሀገር የሚያምስ ጉዳይ ነው ይዞ የሚሰሩ እና እንዲያውም መንግስት ራሱ እንዴት ዝም እንዳለ እንደዚህ አይነት ሰው በጣም መመከር አለ። የሚቆጣባቸውና እነዚህ ነገሮች ለመሰደባችን ምክንያት ሆነዋል ለመተላቸው ፊው ፖይንት በሰውየው የእስልምናን እምነት ምናሰድብ ነው ይመስላል። ግን ቢገባቸው እያሰደብን አልነበረም እያስከበረን ነው። ሐሰት ነው። ማንንም እየገደለ ማንንም እያሳደደ አይደለም። ውሸት ነው። እናቴ እንደዚህ ብላ ልትገለኝ ብላ አምልጬ ነው የመጣሁት እንዲህ ምናምን ሲል አልቅስ ይላል። ታዩትን ይሄ ሐሰት በመናፍስት ድራይቭ የሚደረግ አይነት ምስክርነቶችን እነሱን ጭምር የሚከለክል ነው የሚል አይነት ስፒሪትም ጭምር የህዝብን ኢንቴንሽን ያውቁታል። እኛም ጋር መጥቶ ነበር ይላሉ ኦርቶዶክሶች። ወይኔ 500 ብር ኢየሱስ ነው ትልቁ አልኳቸው። እንዲህ ያልክ ገንዘብ ከሰዎች አትውሰድ። አሁን ያወራው ሁሉ ውሸት ነው። ትልቅ ነብይ ነው። በየጉባኤው እያሰበሰብክ ገንዘብ ልታነቅ ነው እያልክ እየወሰድክ እግዚአብሔር ሰው ምንም አልዋሽም፣ እውነቱን ነው የምናገረው። እሺ ሰማኝ። እንግዲህ በጣም ጥሩ ቆይታን እያደረግን ያለ ነው ከተወደደው የእግዚአብሔር ሰው ከነብይ ሮቤል ጋራ መልካም ሐሳቦችን እየተካፈልን ያለ ነው። በየመሃሉ እናስታውሳችሁ ዘንድ እንደሚገባ ከኛ ጋራ አገልግሎታችን ለብዙ ሚሊዮን ተደራሽ እንዲሆን እናንተም አብራችሁ ሰራተኞች እንድትሆኑ እስክሪኑ ላይ በመታገኙአቸው አድራሻዎች አብሮነታችሁን የሚገልጽ ስጦታዎችን እንድታረጉ ጆይን ሚለውን ደግሞ በተን በመጫን ቤተሰብና ፓርትነር እንድትሆኑ በጌታ ፍቅር አበረታታችኋለሁኝ። በጣም ጌታ አብዝቶ ይባርካቸው። እስኪ ሰብስክራይብ አድርጉ በላቸው። እስቲ ድንገት አሁን ላይ የገቡ ወገኖች ካሉ ያው እንግዲህ ሰብስክራይብ በማድረግ ብዙ ሰው ታማኝ ነው፣ ብዙ ሰው ደግሞ ይከታተላልና ሁሉ ጊዜ ላይክ እና ሰብስክራይብ የምናደርገው ነገር ቶሎ ይመጣልና ስልካችንም ላይ ምናምን ማለት ምክንያቱም ያን ነገር ፈልገዋል ማለት ነው። ስለዚህ ደግመን መታየት የምንፈልግ ከሆነ ደግመን እንደዚህ አይነት የሚያንጽ ነገር ማየት የምንፈልግ ከሆነ የግድ ሰብስክራይብ ማድረግ አለብን አይደል? ስለዚህ የግሎሪ ዞን ወዳጆች ቤተሰቦች ይሄ ቪዲዮ የምታዩ ሁሉ በአጠቃላይ ሰብስክራይብ የሚለውን በተን እንድትጫኑ ላይክ እንድታረጉ ለብዙዎች ደግሞ እንዲደርስ ሼር እንድታረጉ ይሁን። እግዚአብሔር ይባርካችሁ ማለት ይፈልጋል። ቴንክ ዩ ሶ ማች። 80% ያህል ሰብስክራይብ ሳያደርግ ነው የሚያየው። አናሊሲሶቹን ቼክ ሳደርግ 80% የሚያክለው ተመልካች ሰብስክራይብ ሳያደርገው ዝም ብሎ አይቶ ነው የሚወጣው። ጀስት አንድ ጊዜ ክሊክ አድርጎ መውጣት የሚችለውን ማለት ነው ተጠቅመዋል አንድ ነገር እና ብዙ ጊዜ ረብ የለሽ የሚባሉ ዝግጅቶች እጅግ በጣም ብዙ ሺህ ብቻ ሳይሆን ብዙ ሚሊየን ተመልካችም ሰብስክራይበርም አላቸው። ግን በጣም አንኳር እውነቶችን ይዘህ የምትቀርብባቸው ዝግጅቶች ደግሞ በዛው መጠን ዲስካሬጅ እንድትሆን ስለሚፈልግ ጠላትም ለዚህ ነገር ብዙ የታደሉ አይደሉምና እኛ ግን እሱን ሰብረነው ወተን ሁላችንም ለሌሎች ሰዎችም እንዲደርስ በማድረግ ጭምር አብሮነታችን እንድናሳይ በጌታ ፍቅር እናበረታታችኋለን። ይሄ ብቻ አይደለም። የነብይ ሮቤል የቤተ ክርስቲያን አገልግሎትም ደግሞ የተገለጠ ህይወት ሪቪልድ ላይፍ ቲቪ የሚል ነው ቻናላችሁ። እሱንም ሰብስክራይብ አድርጉ በዛ። እና ተባረኩ። እንወዳችኋለን። መጀመሪያ ጊዜ ወደ ጌታ ልትመጣ የቻልክበትንም ጉዳይ ከዛ ጥሪህን እንዴት ለየኸው? ወንጌላዊ በሚል ጅማሬ ጀምረ የፕሮፌቲክ ኦፊስን እንዴት ለየኸው ጥሪህን? ምክንያቱም አስተማሪና ወሳኝ ጉዳይ ስለሆነ ወደ ጌታ እንግዲህ ያው እናታችን ናት መጀመሪያ በጌታ የሆነችው። ቀጥሎ ደግሞ አባታችን በጌታ አይደለም እና እህቶቼ እየተደበቁ ወደ ቸርች ሄዱ ነበር። እሱ ጠንካራ ሰው ነው፣ ኃይለኛ ሰው ነውና ቸርች ምናምን በቃ የቦዘኔ መሰባሰቢያ ብሎ ነው የሚያምነውና እህቶቼ ሄዱ። እኔ ደግሞ እህቶቼ ከሄዱ በኋላ ድንገት አባቴ በህይወት ማለት አባቴ ድንገት ይሞታል። ድንገት አባቴ ይሞታልና ያኔ ያው አማራጭ ታጣለህ
ብዙ ነገር ይጨልማል። እውነተኛ ሐዘን ውስጥ ትገባለህ ልጅ ብሆንም ማለት ነው። እና የምበላሽባቸው ስቴፖች ላይ ስደርስ እግዚአብሔር ጣልቃ ገባ፣ ደረሰልኝ እና ቶሎ ብዬ ወደ ቸርች ሄድኩኝ። ቅዳሜ ቀን ነው ጌታን የተቀበልኩት። ጌታን ስቀበል በጊዜው አሁን የቤተ ክርስቲያኒቱ መሪ የሆኑት ፓስተር ተመስገን ነበር የሚያገለግሉት ይመስለኛል። ያኔ በደንብ አለየውም። ኑ ጌታ የምትቀበሉ አሉ። የጌታን መቀበልም ራሱ ምን እንደሆነም አላውቅም። አንድ ልጅ አለ አሉ። በቃ ኦልሞስት ስሜን መጥራት ነው የቀራቸው። በዛ ነው ጌታን የተቀበልኩት ማለት ነው። ከዛ በኋላ እዛው ቀጠና 2 ሙሉ ወንጌል ቤተክርስቲያን ቀረው ማዛው ማገልገል ጀመርኩኝ። እዛው መካፈል ጀመርኩኝ። እንዳጋጣሚ ደግሞ ሆኖ እኛ ቤት ውስጥ አንድ ከኦርቶዶክስ ቤተክርስቲያን የመጡ አባ ዮናስ የሚባሉ ወንድም ነበሩ። አሁን ካናዳ ያሉትና እሳቸው ጋር በጣም ብዙ መንፈሳዊ ነገር ተምሬያለሁ። ኦልሞስት እኛው ጋር ነው የሚኖሩት። በጣም ብዙ ነገር በቃ ስለ አገልግሎት፣ ስለ አካሄድ፣ ስለ ጥበብ፣ ስለ ብዙ ነገር እንዳውቀውናልና ከዛ በኋላ ነው እንግዲህ እያደገ ወደ ፌሎሺፕ ወደ ሃይ ስኩል ያኔ ገና እኛ ከኦርቶዶክስ ቤተክርስቲያን ተባረን የወጣንበት የተሐድሶ እንቅስቃሴ የጀመረበት ትኩሱ ሰዓት ላይ ማለት ነው። እነሱ የመነኮሳት ህብረት ነበራቸው። ኤግዚቢሽን ማዕከል ያዘጋጁ ጊዜ ያኔ በቃ እኛ ጋር ነበሩ እሳቸው እና ከዛ በኋላ ነው በቃ ያው በስደት ነበሩ። የክርስቲያን ቤት ተብሎ ነው የገባው። እኛም ጎረምሶች አለን። ሰው አይለካቸው ገብቶ ነው በዛው የጠነጠጠው አባ ዮናስ ማለት ነው። እንደዛ ነገሩ እስካሁንም ተሐድሶ ነው። እንደዛ እኛ ጋር በዛው አውቄ ነገር ልፈልገው ብዬ ነው ስለሚያይ አሁን ቀጥታ ፕሮግራሙን በጣም ብዙ አገልግለናልና እጅግ የተወደደ ቅን ጌታን የሚወድ እና ሁልጊዜ እሳቱ የማይወርድበት እና ጌታ ሃይማኖት ያልሆነበት ቋሚ ወንጌላዊ ነውና በጣም የምወደው ለዛ ነው። ትክክል። እሱ ነው እንግዲህ እንዳድግ በአገልግሎትም እንድበረታ አቅም ጉልበት ሆነኝ ማለት ነው። ስለዚህ እንደዛ እያለ ነው አብዛኛው ነገር ያለው ቀጠና 2 ሙሉ ወንጌል ቤተክርስቲያን። አሁን እሱን ዴሊት አድርገ ሌላ ላይፍ ሮቤል አይኖርም። እንዴት ለየህ ጥሪህንና ከወንጌላዊ ወደ ቤተክርስቲያን 2003 ዓመተ ምህረት ወንጌላዊ አድርጋ ስትሾመን በጊዜው የሚታወቁ የአገልግሎት ዲፓርትመንቶች 2 ብቻ ነበሩ። አንደኛው ፓስተር ነው፣ ሌላኛው ወንጌላዊ ነው። 5 ኦፊሶች እንዳሉ ቢታወቅም ቢታመንበትም ግን የመሾምም ኦቶሪቲም እውቀትም ምንም የለም እና ድንገት መጣ። በዚህ ቢቀጥለው ወር ላይ ትሾማላችሁ፣ ስለዚህ ያለውን ነገር ምረጡና እንትን አድርጎ አሉን። ድንገት ቅዳሜ ቀን ተርቶ ኢንተርቪው አደረጉን። 18 ሽማግሌዎች የቤተ ክርስቲያኒቱ አገልጋይ ቁጭ አድርገው ነው የሚጠይቁ እና ልክ አንተ አሁን እንደምትጠይቀኝ ውልደቴን፣ እድገቴን፣ የተለያዩ ነገሮችን ጠይቀውኝ መጨረሻ ላይ በምን ጸጋ ታገለግላለህ እና የለየ ማንነት በጊዜው አልነበረም። እንግዲህ 2003 ማለት አሁን 14-15 ዓመት በፊት ማለት ነው። የሚለይ ነገርም አልነበረም፣ ትምህርትም እውቀትም አልነበረም። ስለዚህ በቃ ባለው ነገር ነው የምትቀጥለው። ፓስተር አይደለሁም፣ እድሜም ገና ልጅ ነኝ፣ ምናልባት 24 ምናምን ዓመቴ ነው። ስለዚህ ስናወራ ፓስተር በቃ የቸርች አስተዳደር፣ ወንጌሌ ደግሞ እየሮጠ እየዞረ የሚያገለግል አገልጋይ ነው። ክሩሴድ ኮንፈረንስ የሚያገለግል አገልጋይ ነው። ስለዚህ እኔ እንደዛ አይነት ታይፕ ነኝ በጊዜ ነበረው። ስለዚህ እኔ ያ ነኝ ማለት ነው ብዬ አልኩኝ እና ኢንተርቪው ያደረጉኝ ነብይም ልል ፈለኩ፣ ወንጌላዊ ልል ፈለኩኝ፣ ሐዋርያም ልል ፈለኩኝ። ግን እውቀት የሚባለው ነገር ከሌለ ይገድባል። ባለው አልኩኝ ባለው የሚታወቀው እሱ ነው የሆነው ማለት ነው። ግን እየቆየ ስትመጣ ጥሪን እየለየህ እያደግ ስትመጣ የትኛው ነኝ የሚለውን ነገር እየተጫነክ ይመጣል። ስለዚህ አሁን በዛ ስታንዳርድ ነው ያለ ነው ማለት ነው። 5ቱም ጸጋ ስጦታዎች ለቤተ ክርስቲያን ጠቃሚ ናቸው። እኔ አንድን ሰው አንድ ነገር ብቻ እግዚአብሔር ለአንድ ነገር ብቻ ይጠራል ብዬ አላስብም። ለምሳሌ ሐዋርያው ጳውሎስ ሐዋርያ ቢሆንም ወንጌላዊ ነበር። አንዳንድ ቦታ ደግሞ መግቧል አይደል?
አንዳንድ ቦታ ደግሞ አስተምሯል። እንደሱ አይነት አስተማሪ የለም። ስለዚህ አንድ ሰው ለአንድ ጸጋ ስጦታ ነው ብቻ ብዬ እድገት ነው ብዬ አይደለም ማስበው። አሁን እኔ በዚህ ጥቂት ዓመታት ውስጥ ለቸርቼ መጋቢ ነኝ። ልክ አንተም ለብዙ ሰው ዘማሪ፣ ለብዙ ሰው ነብይ እንደሆንከው ቸርች ስትመጣ ፓስተር ካሳሁን ነው የምትባለው። አንተ አሁን ዘማሪ ካሳሁን ነው ወይስ ፓስተር ካሳሁን ነው ቢባል መለየት ይከብዳል። ልክ እንደዚህ ነው ብዬ ነው ማስበው። 5 ኦፊሶች በተለያየ ጊዜ አክቲቪቲ ሰው ውስጥ ያደርጋሉ ብዬ አስባለሁ። ዋናው ጥሪው ነው። የጠራህ እግዚአብሔር በተለያዩ መንገዶች ሰዎችን ሊጠቀም ይችላል። ስለዚህ አንዳንድ ጊዜ አንዳንድ ፓስተሮች አስተማሪም ናቸው፣ ሲያስተምሩ ታያለ። ነብይም ሆኖ ደግሞ የሚያስተምሩ አስተማሪዎች አሉ። እና አንዳንድ ሰዎች ነብይ ማለት ስም የሚጠራ አይን ጨፍኖ መሄድ ብቻ የሚያደርጉ ሰዎች አሉ። ግን ነብይነት ከትምህርት ጋር ይያዛል። ቅድም እንደነገርኩ ነው፣ ወደ ህጉ ነው የሚመልሱት፣ ወደ ቃሉ ነው የሚመልሱት። የጊዜውን ምሪትና የጊዜውን ድምጽ ኮንፈርሜሽን ነው የሚያደርጉት። ስለዚህ ይሄ እውቀት ያው በጊዜው አልነበረም፣ በዛ መንገድ ነው ባይዘው። በጣም ቸርችን ወዳታለሁ። ቀጠና 2 ሙሉ ወንጌል ቤተክርስቲያን አምና ያን ጊዜ ስለሾመችኝ ቀላል ነገር አይደለም። በእድሜ ትንሽ ሰው ሆነ በቃ አይናቸውን ጨፍነው 30 ዓመት 25 ዓመት ምናምን ከቆዩት ጋር እጅ ጭኖ በቃ ሂድ ተከናወን ብሎ ማለት በጣም ትልቅ እድል ነውና በዚህ አጋጣሚ ተናገሬ ስለማላቅ ነው። ብዙ ጊዜ ቸርች ያልኩ እዛ ያላችሁ ቅዱሳን አገልጋዮች፣ መሪዎች ሁሉ ወዳችኋለሁ። ተባረኩ። በጣም ተባረክ። ትልቅ ነገር ነው ያደረከውና ሁሌም በዚህ ፕሮግራም ሰዎች በሚቀርቡበት ጊዜ ከነሱ ቀደምት የሆኑትን በአገልግሎት ያገዟቸውን ወደፊት ለመውጣታቸው አትሊስት አንድ ስቴፕ እንኳን ገፋ ያደረጓቸውን ሰዎች እንዲያመሰግኑ አበረታታለሁና በዚሁ አጋጣሚ ባደረከው ነገር በጣም ደስ ስላለኝ ነው። ሌላው በጣም የሚገርመው በዚህ የአገልግሎት ምዕራፎች ውስጥ በቅርብ ጊዜ የቲቪ አገልግሎቶች ነበረ እና በጣም የናኘም ብዙ ነገር የሚያየንበት ነበር። አስታውሳለሁ አንድ ከሙስሊም ነው የመጣሁት ምናምን ብሎ ሁሉ የሚናገር አንድ ሰው አይ ዝም ብል ውሸታም ብለህ እንደ ምስክርነት የሚጣፍጥ ምስክርነት የሚመስል አንተን በደንብ አፕሪሺየት የሚያደርግ የሚመስል ልክ እነ ጳውሎስ እንደለዩት አይነት የሟርተኝነት መንፈስ የነበረባት አይነት ሴት ስፒሪት ይዞ የመጣን ሰው በቀጥታ ገስጸህ ዝም በል ውሸት ነው የምትናገረው ነገር ብለህ የተናገርክበት ቪዲዮ አገልግሎት እነሱ ከዛ እንደገና አንድ ነብይ ነኝ ብላ ራሱ ደግሞ የምትናገር የነበረች እንደዚሁ አጋንንት ጮሆ ሲወጣላት እነዚህን ሁሉ በዛ የቲቪ አገልግሎት ወቅት ለህዝብ ተደራሽ የሆነና ብዙ ሰዎች በአገልግሎት ውስጥ ቀድሞ ከሚያውቁ በተረፈና በዘለለ እንዲያውቁ አግየት ያገለገልክ እንደሆነ እንዲረዱ ያስቻላቸው አገልግሎት ነበር። እሱ አገልግሎት አለ የቲቪው አገልግሎት ቀጠለ ወይንስ ብዙ ስለማላይ ስላላየሁት ምን ላይ ደረሰ? አሁናዊውስ የአገልግሎት ሁኔታ በቤተ ክርስቲያን ውስጥ የሚታዩትን እንደነዚህ አይነት ሁኔታዎችን ከማረም ጋር የተያያዘም ሆኖ ስላየሁት የሚታዩትን ይሄ የሐሰት በመናፍስት ድራይቭ የሚደረግ አይነት ምስክርነቶችን እነሱን ጭምር የሚከለክል ኖ የሚል አይነት ስፒሪትም ጭምር ስላየሁበት ለዛ ነው የጠየቁ። የሙስሊም ነኝ ያለው ወንድም በጣም ለኔ ራሱ ሰርፕራይዝ አድርጎኛል። ምክንያቱም ያው ቸርች አይደል ያደግነው። ቸርች ስናድግ ብዙ የሚሆኑ ነገሮች አሉ፣ የማይሆኑ ነገሮች አሉና ምናልባት ቪዲዮ በጣም ውስንና ቅንጭብ ስላለ እንጂ ሰዎች አልቅሰው ሁሉ ብር መሰብሰብ ጀምረው ነበር። እና የሰውየው ኢንቴንሽን ምንድነው? ሙስሊሞች ሊገሉኝ ሊያርዱኝ ስገር ተባልኩ እምቢ ስላልኩኝ ሊገሉኝ ፈልገው ነው። ነው ወደዚህ መጣው። አሁን ማደሪያ የለኝም ነው
በቃ ስለዚህ ይሄ በጣም ትልቅ የገቢ ምንጭ ነው። እና አንዳንድ ኦርቶዶክስ ወንድሞች ሁሉ በተለያዩ ገዳሞች በዓላት በሚደረግበት ቦታ ሁሉ በጣም ሰውየው ስራ አድርጎታል፣ በመተዳደሪያ አድርጎታል። እና ብዙ ሰው እያለቀሰ ነበር። እንዲሁም በጊዜው በጣም እኔን ያዘኑብኝ ሰዎች አሉ ከጉባኤ ውስጥ። ምን ነው ቢረዳስ? ግን ውሸት ነው። ምናልባት ሙሉ ቪዲዮን የሚያዩት ሰዎች ይረዳሉ። ምክንያቱም አንዳንድ ጊዜ አንዳንድ ሰዎች የህዝብን ኢንቴንሽን ያውቁታል። ኦርቶዶክስ እና ሙስሊም ስስብልት የሚባለው ነገር ኦርቶዶክስ እና ሙስሊም እንደማይስማማ፣ ጴንጤና ኦርቶዶክስ እንደማይስማማ፣ ሊገል እንደሚፈላለግ። በእርግጥ በእንዲህ አይነት ስደት ውስጥ የሚያልፉ ሰዎች የሉም ማለት አይደለም። ግን ያንን ነገር ተገን በማድረግ ከመስራት ይልቅ መለመኛ ማድረግ በጣም ከባድ ነው። እኔም አንዳንድ የቸርች ልጆች ሲነግሩኝ እኛም ጋር መጥቶ ነበር ይላሉ ኦርቶዶክሶች። እኛም ጋር ወይኔ 500 ብሬ ወይኔ 1000 ብሬ ኮሜንት ላይ በጣም ቫይራል ነው የወጣው። እና ሰዎች የመሰላቸው በሰውየው የእስልምናን እምነት የምናሰድብ ነው የመሰላቸው። ግን ቢገባቸው እያሰደብን አልነበረም፣ እያስከበርን አይደለም እያለ ሁል ጊዜ ሰዎች በጥሩ ነገር መብላት ይቻላል፣ ሰርቶ መብላት ይቻላል፣ መከበር ይቻላል። ግን እንዲህ አይነት ነገር ያው ሃይማኖታዊ ስትሆን ወይም ደግሞ መንፈሳዊ ስትሆን በቃ ይነካል። በቃ አልቅስ ይላል። እናቴ እንደዚህ ብላ ልትገለኝ ብላ አምልጬ ነው የመጣሁት እንዲህ ምናምን ሲል አልቅስ ይላል። ያኔ መናፍስ መለየት የሚባለው ጸጋ አክቲቬት ማድረግ አለበት። ይሄ የምር ከጌታ ነው። ይሄ የምር ነው። ብዙ ጊዜ ተጭበርብሬ አውቃለሁ። በጣም ብዙ ጊዜ ተጭበርብሬ አውቃለሁ። እንደ ቸርች ተጭበርብረን አውቃለሁ። በጣም በቃ ሀብታም የሆኑ ሰዎችን ረድተን ሁሉ እናውቃለን መስሎን ከኛ በላይ ባለጸጋ ናቸው፣ ግን በቃ እናግዛቸው እንደዚህ አይነት ነገር ይኖራል። ይሄኛው ግን ኢንቴንሽኑ ምንድነው? እድል ቢያገኝ ሀገር የሚያምስ ጉዳይ ነው ይዞ የሚሰራው። እና እንዲያውም መንግስት ራሱ እንዴት ዝም እንዳለ እንደዚህ አይነት ሰው በጣም መመከር አለበት፣ መከሰስ አለበት ብዬ አስባለሁ። መገዳደልን የሚያበረታታ የትኛውንም አይነት ነገር የለም። በቃ ሁልጊዜ ምንም ነገር ስታደርግ በሰላም ነው ማድረግ ያለበት። ማንኛውም ሰው ማስጨነቅ የለብህም። እና እኛ ጋር ነው የመጣው። ማንም ያወራው የለም። የቸርች ካሜራ አለ። የተቀረጸ ብቻ ሳይሆን ሲገባ ይታወቃል፣ ይታያል። ምንም ተከፍሎትም አይደለም። ግን በቃ ዋናው ኢንቴንሽን የጊዜው ራትና ምግብ መብላት እና ከዛ የተነሳ ይመስለኛል ብዙ ሙስሊም ወንድሞች ባይዘው እኔ ከሙስሊም ጎረቤቶች አሉ ያደግናቸው ብዙ ጊዜ አብረን እናሳልፋለን። እንዲህ አይነት ጠልነት አልነበረም፣ አሁንም የለም ብዬ አስባለሁ። አሁንም ብዙ ሙስሊም ወዳጆች አሉ። ሰላማዊ የሆነ ኮሚኒኬሽን ያለን ሰዎች ነን። ግን ሃይማኖት ላይ ብቻ ስላለ ሰዎችን በዛ አይነት ኢንቴንሽን ለራስ አጀንዳ መጠቀም ፌር አይደለም። እና ለዛ በጣም ደስ ያለች ነገር ያው ሳላስባት ያው ግንባሩን ትንሽ ጧ አርጌዋለሁና እሱ በጣም በቃ በኮርኮምህ ባታስበውም ደስ ብሎሃል በኋላ ላይ? አይ ደስ አላለኝ፣ ማድረግ አልነበረብኝም። ግን ያው አንተ ዋልሰሃት እንጂ ብዙ ጊዜ ያው ለአጋንንትም ለምንም ስንጸልይ እጅ ጭንን ነው የምንጸልየው እና ራቅ ስላለኝ ነው። ራቅ ስላለኝ ቷ ያረከው ራቅ ስላለኝ በስገበርኩ አይ እንትን እና እኔ ደግሞ እንደ ጳውሎስ በበትር ልምጣባችሁ ወይስ በፍቅር የሚለውን ነገር በትር እጁ ላይ ስለሌለ እጁን የተጠቀመው የሚል ነገር ነው ያሰብኩት። ኤኒዌይ አይ እሱም ካሰብከው ያው አንተ አስባል። ግን ያው እኔ ሰውየው እንዲጎዳ አይደለም የፈለኩት። አይደለም አይ ዝም ይስቀልስ ነው አታምር። እሺ አታምረው። እና በምንድነው ይሄንን ያነሳሁት? የቴሌቪዥን አገልግሎቶች ያላቸው ተደራሽነት ጥሩ ነው። በነዛም ነገሮች አንዳንድ ጊዜ እግዚአብሔር ነገሮችን በመድሪቷ ያሉትንም ነገሮች
በአንዳንድ ጥቂት ትንሽ ደቂቃ በሚመስሉ ጉዳዮች መልስ ይሰጥባቸዋል። አሁን የሃይማኖት ብጥብጥን ካርድ መምዘዝ በአሁኑ ሰዓት ወሳኝ የሆነ ጉዳይ እየሆነ ያለበት ሰዓት ነው እና እሱንም ጭምር ካርዱን ጭምር ነው የቀደድከው በዛ አገልግሎት ያየሁት እና ሐሰት ነው። ማንም እየገደለ ማንም እያሳደደ አይደለም፣ ይሄ ውሸት ነው እና ንስሐ ግባ ብለህ ስትቆጣው፣ ምክንያቱም የመንግስት አካላትም ቢወስዱት ያ ሰው መቀጣት ባለበት ልክ ይቀጣ ዘንድ ስለሚገባው ማለት ነው። ምክንያቱም የመዘዘው ካርድ አደገኛ ካርድ ስለነበር ለራሱ ጥቅም የማህበረሰብን አብሮ ነዋሪነት በሃይማኖቶች መካከል ያለውን መልካም መስተጋብር አጉድፎ ከዛ በመካከል ላይ ደግሞ እሱ ተጠቃሚ ሆኖ ማህበረሰብ ግን እንዲጎዳ የሚያደርግ ጉዳይ ስለነበር አደገኛ ስለነበር ማለት ነው። ወደዛኛው እንግባ። ለምን ታዲያ እነዛ ነገሮች እየቀጠሉ ነው? አሁን የቴሌቪዥን ውስጥ አገልግሎት ከምን ላይ እየሄደ ነው? ያው የቴሌቪዥን አገልግሎት በብዙ ዋጋ መክፈል የሚጀመር በብዙ ዋጋ መክፈል የሚቀጠል አገልግሎት ነው እና አሁን ባለው ነገር $5,000 በላይ በወር ያስፈልጋል። $5,000 በላይ በወር ያስፈልጋል እና ያንን ደግሞ የማድረግ አቅም ቤተክርስቲያን በሚኖራት ጊዜ ትቀጥላለች። አሁን ግን የለንም። ምክንያቱም እንደሚታወቀው ነው። እምነት አነሳችሁ ፈረንካ አነሳችሁ? አይ ፍራንክ ነው። የኔ አገልግሎት የኔ ራይ ከዴሊቨራንስ ጋር ስለሚያያዝ የግድ ያስፈልጋል። የግድ የቴሌቪዥን አገልግሎት የሚዲያ አገልግሎት ያስፈልጋል። ስለዚህ አሁን ዩቲዩብ ላይ እና ቲክቶክ ላይ ፌስቡክ ላይ ነው የምናገለግለው። በቅርብ ላይቭ አገልግሎት እንጀምራለን። የዙም አገልግሎት ይኖረናል። ለምን ዴሊቨራንስ አገልግሎት ስለሆነ ማለት ነው። በዚህ በቴሌቪዥን አገልግሎት ቤተክርስቲያን 1 ዓመት አካባቢ በቆየችበት ጊዜ ውስጥ ምናልባት እኔ መኪኖቼን ሽጬ ነው። አዲሽናል የሆነ ገቢ ማሰባሰቢያም አልነበረም። አዲሽናል የሆነም ክፍያም አልነበረም። ውሃ እንሰጣለን ግን አንሸጥም። የተጸለየበት ውሃ በነፃ ነው የምንሰጠው። የተጸለየበት ዘይት በነፃ ነው የምንሰጠው። እንደዚህ አድርገህ ደግሞ ሰዎች ያንኑ ስንት መኪና ሸጥክ? አፎርድ 2 መኪና ነው። በግንባታም ጋር በተያያዘ 2 መኪና ነው። አንድ በጣም ወዳቸው ሰው 1 ሚሊዮን ብር ሰጡኝ ቢሮ ለመስሪያ እና ጀመርኩና ቢሮ ማለቅ አልቻለም። ከዛ በኋላ በዛ ተጀመረ ማለት ነው። ሲሸጥ 1-2 መኪናዎች ሸጠን ከዛ በቀረው ደግሞ ቴሌቪዥን አገልግሎት ጀመርን። የቴሌቪዥን አገልግሎት ሰዎች አቢዩዝ ካላረጉት እና ሰፖርቲቭ ከሆነ በጣም ብዙ ቦታዎች ላይ ተደራሽ ይሆናል። ምናልባት ቪዲዮን ካየ ጠንቋይ የሆኑ 2-3 ሰዎች ነፃ ወጥተዋል። ሊትራሊ ቤት ዘግተው የሚጠነቁሉ እንዲሁም አንዱ እኛ ጣጥቢያ ነው የምንለው 3 ብራንች ምናምን ከዛ በላይ ያለው ሰው 3-4 ብራንች ያለ ሰው ከኮብቶቤ ድረስ ላፍቶ የመጣው በቴሌቪዥን አገልግሎት እና ሰዎች ይመጣሉ፣ ነፃ ይወጣሉ፣ ይራመዳሉ፣ ይሄዳሉ። እግዚአብሔር ቀንበራቸውን ይሰብራል። ግን ሰው ምን ለምዷል? የቴሌቪዥን አገልግሎትን ለማስቀጠል ክፍያ ለምዷል። ያን ክፍያ ደግሞ እኔ ማስከፈል ፌር አይደለም። ምክንያቱም በነፃ የተቀበልነው በነፃ ነው የምንሰጠው። ጸጋ ስጦታችንን በነፃ ነው የተቀበልነው፣ በነፃ ነው የምንሰጠው። ግን የቴሌቪዥን ክፍያ በነፃ አይደለም። ስለዚህ መንፈሳዊ አገልግሎት ደግሞ አብዛኛው ሰው ሶሻል ሚዲያ ላይ ብቻ አሁን ነው እየመጣ ያለው። ባለው ጊዜ ላይ የቴሌቪዥን አገልግሎት በጣም ወሳኝ ነው። 3-4-5 ሰዎች ሆነው ብዙ ሰው ቁጭ ብሎ ያያል። ከተለያዩ ቦታዎች በስልክ በአካል ይመጣሉ፣ ይገለገላሉ፣ ይካፈላሉ። ያው እንደምታውቀው ወደ ዓለም ሁሉ ሂዱ ብሎ ጌታ ኢየሱስ ሲለን የምንሄድበት አንዱ መንገድ ይሄ ሶሻል ሚዲያና ኔትወርክድ ሚዲያ ነው። ይሄ ዲሽ አገልግሎት ኢትዮጵያ ውስጥ አብዛኛው ቦታ ላይ ተደራሽ ስለሆነ እና ያንን ነገር ቤተክርስቲያን ማድረግ ካልቻለች አሁንም ወደፊት የሚያሳስብ ነገር ውስጥ ነው የምንገባው። ምክንያቱም አብዛኛው ሰው ስልኩ ላይ ብቻ አይደለም ያለው፣ ቲቪም ላይ ነው ያለው። ያን ደግሞ ሰፖርት ለማድረግ በወር $5,000 ቸርች መክፈል አለበት። ያን ደግሞ ለማድረግ ብዙ ነገሮች ተሽጠው ራሱ የሚሞሉ አይመስለኝም። ቢሸጥ ራሱ ብዙ ነገር ቢሸጥ ራሱ የሚሞላ አይመስለኝም። ስለዚህ እኔ መሸጥን እየተቃወምኩ
ገቢ ደግሞ የሌለው ነገር ደግሞ ማድረግ በጣም ከባድ ነው። ስለዚህ በእነዚህ ዳይላማዎች ምክንያት ሆልድ አድርገነዋል። የጌታን እጅ እየጠበቅን ነው። የጌታን ታምራት እየጠበቅን ነው። ዋው ፔኑን በደንብ ይገባኛል። የኛ ቲቲቪ 1 ዓመት ከምናምን ድረስ በደንብ ነበር የከፈል ነው። ሞከርን፣ ታገልን። ከዛ በኋላ መጨረሻ አካባቢ ላይ ኤዲተርስ፣ ከዛ መሳሪያዎች፣ የተለያዩ አይነት ለዛ ለቲቪ የሚያስፈልጉ ብዙ አይነት ነገሮች አደረግን። ያ ሁሉ ዶላር ተከፈለና መጨረሻ ላይ በቃ አቅም ጠፋ እና ያኔ ምንም ነገር ሳንል እግዚአብሔር ያለ ቀን እንመለሳለን ብለን ወጣን። ትክክል። እና ተደራሽነቱ ብዙ ነው፣ ጠቃሚነትህ ብዙ ነው። የምትገነባው ነገር የእግዚአብሔር መንግስት ላይ እጅግ ብዙ ነው። የምታፈርሰው የሰይጣን መንግስት ላይ እጅግ ብዙ ነው። ነገር ግን እዛ ውስጥ ስትገባ ግን አብሮህ የሚቆም ያንን የሚደግፍህ አብሮህ የሚጸልይ አስተያየት የሚሰጥህ ብቻ ሳይሆን ገንዘብ የሚሰጥህ ያስፈልግሃል። ትክክል። በጣም ወሳኝነት አለ። የኢየሱስ ክርስቶስ ሚኒስትሪ እንኳን በገንዘብ የሚያግዙት ሰዎች ነበሩ የኢየሱስን እና የዛን ያህል ደረጃ ሰዎች በዚህ ውስጥ ቢሳተፉበት እጅግ ትልቅ ውጤት ማምጣት ይቻላል። ስፔሻሊ ጄኒውን የሆኑ አገልግሎቶች ትክክል። በቃ ለብዙዎች በረከት የሚሆኑ አገልግሎቶች፣ ሪል የሆኑ አገልግሎቶች ለዓለም ሁሉ ተደራሽ የሚሆኑበት ትልቅ በር ስለሆነ እግዚአብሔር እንግዲህ በዚህ አቅጣጫ ላይ ተአምራትን ያደርጋል ብዬ አምናለሁ። ጌታ ቀንን ያመጣል ትክክል። እና በዛ ላይ የከፈልካቸውን ጉዳዮች አሁን ስትነግረኝ መኪኖችን ሸጦ እነዛን ሁሉ ጉዳዮች ለማድረግ ያው በጣም ስታመናፍሰው ህይወትህን ስሰውታል አይደል? መኪና መሸጥ ብርቅ ነው የሚልህ ኮመንት አጣጣም። ትክክል። ግን ሰውየው ያንን ያለው ሰውዬ ቸርች ላይ መጥቶ መባ የተጨማደደ 10 ብር ለመስጠት እንኳን ብዙ ስብከትና ረጅም ሰዓት ግሳጼ ይፈልጋል። መናፍስት እንድትመጣለት ያስፈልጋል። ገባ። ግን አስተያየት ሲሰጥህ ግን ሂዝ ቦልድ በቃ ለመጻፍ ነው፣ ቴክስት መላክ ነው እና መስራት ግን ልዩነት አለውና እግዚአብሔር ከሚናገሩና እንዲህ አይነት ነገሮችን አግለው ከሚያዩ ሰዎች ይልቅ የሚያግዙ ሰዎችን የሚያበረቱ ክንድ የሚያበረቱ ሰዎችን ያብዛ ማለት ፈልጌ ነው። ትክክል። ጌታ ይመስገን። ከዛ ባለፈ አሁን ላይ ያለው አገልግሎት ሰዎች እንግዲህ በተለያየ አቅጣጫ ያንተን አገልግሎት መካፈል ይፈልጋሉ። አድራሻ በምንድን ነው የምናገኘው? እስኪ ነብይ ሮቤልን ቢሉ፣ አንደኛ ያንተን የስልክ አድራሻ፣ ሁለተኛ የምታገለግልበትን ኤሪያ በትነግራቸው፣ ከዛ እግዚአብሔር ልባቸውን ደግሞ የማንን ልብ ወዴት ጋር እንደሚያዘነብለው አናውቅም። የነገስታት ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው ላይ ነው ያለው፣ እርሱም ወደ ወደደ ያዘነብለዋል ይላል አይደል? እና ልበ ደጋጎች ብዙ አሉ። ንገራቸው እስቲ። አሁን ያለነው እግዚአብሔር ቋሚ ቦታ ሰጥቶናል። እንደሚታወቀው የአዲስ አበባ አስተዳደር ለእምነት ተቋማት የሚሰጣቸው ስፍራዎች ነበሩ። ከዛ ውስጥ እድሉን አግኝተን እግዚአብሔር የምናመልክበት ስፍራ ሰጥቶናል። በዛ ላፍቶ አካባቢ ነው ያለነው። ላፍቶ ታክሲ ማዞሪያ ይባላል። እዛ አቢሲኒያ ባንክ አለ። በዛ 100 ሜትር ገባ ብሎ ነው ያለነው። በጣም በዚህ አጋጣሚ የከተማ አስተዳደሩን ያው እናንተ በጣም ማመስገን አለብን ብዬ አስባለሁ። ምክንያቱም በዚህ ኑሮ ውድነት፣ በዚህ ክራይ ውድነት ከፍለንም የምንቀጥለው አገልግሎት አይኖረንም ነበር። ምክንያቱም ቤተክርስቲያን የምታስከፍል አይደለችም፣ ከፍላ የምታገለግል ናት። እና ይህንን ስለተረዱ
ይህን ደግሞ ባይረዱም ሁሉም እምነት ተቋም እኩል ነው የሚል አመለካከት ስላላቸው እንዲህ አይነት እርምጃ ውስጥ ገብተናል። ስለዚህ በጣም ነው ማመስገን የምፈልገው። ምክንያቱም ህይወታችን እንዲቀጥል፣ አገልግሎታችን እንዲቀጥል፣ ቋሚ ስፍራ እንዲኖረን እግዚአብሔር ተጠቅሞባቸዋል። ምክንያቱም ሰይጣን ነው ያለ ስፍራ ይቀረው። እግዚአብሔር የሰው ልጅ ሲፈጥር ስፍራ ሰጥቶታል፣ በኤደን ገነት አስቀምጦታል። ጌታ ኢየሱስም እሄዳለሁ ብሎ ሲላቸው ስፍራ አዘጋጅላችሁ ዘንድ እሄዳለሁ ያለ። ስለዚህ አገልግሎት ያለ ስፍራ አይሆንም። ያለ ቦታ ያለ ሎኬሽን የሚደረግ አገልግሎት ብዙ ዘላቂ አይደለም። ከአንዱ ቦታ ወደ ሌላ ቦታ አንድ አመት ቆይተ አገልግለ ደቀ መዝሙር አስጠምቀ ሳትጨርስ ክራይ ጨምርብሃል። ስለዚህ ደግሞ ሌላ ቦታ ሽፍት ታደርጋለህ። እንኳን ቤተክርስቲያን መስራት አይደለም ዳስ መጣል የማይቻልበት ዘመን ነበር። ቁስቁሰኝ ላለቅስ ሁሉ እችላለሁኝ። ምን ያህል እንደከፈልኩ ስለምታውቅ በጣም እኔ እንኳን ከማውቀው ጊዜ ጀምሮ ምናልባት ወሎ ሰፈር ላይ ነው። ታዲያ ወሎ ሰፈር ውስጥ ብቻ 3 ቦታ ቀይረናል። ወሎ ሰፈር ኤሪያ ላይ ብቻ ማለት ነው። እና ከዚህ ሲጨምሩብን አንድ ቦታ ስንሄድ፣ ከዛ ሌላ ቦታ ስንሄድ፣ ከዛ እንደገና ጃክሮስ ስንመጣ፣ ከዛ መጨረሻ ላይ ራሱ ይሄንን ቦታ ስንይዝ በቃ እግዚአብሔር አሁን ሊያሳርፈን ስለሆነ ከዚህ አይነት የኪራይ መንፈስና የተሳዳጅነት መንፈስ አምልጦ ለመውጣት የሚከፈለውን ዋጋ ሁሉ እንከፍላለን ብለን እግዚአብሔር በደጋጎችን ከማስነሳቱ አንዱ ጋራ በቃ መኪና ምን ያደርግልኛል ብዬ ትዝ ይልሃል። ትልቅ መኪና ነበረኝ። እሱን መኪና ስሸጠው በቃ መከፈል ያለበት ነገር ሁሉ እጄ ላይ ያሉትን ነገሮች ሁሉ ኢንቨስት ስናደርግ የካሳ ክፍያ ነበር። እናንተ እንኳን እግዚአብሔር ረድቷችኋል። የካሳ ክፍያ የሚባል እናንተ ጋር አልነበረም። እኔ እዚህ ሚሊዮኖች የካሳ ክፍያ ነበር በቦታው ላይ። ግን የፈለገው ነገር ይሁን አንድ ጊዜ ይሄ ለትውልድ የሚተላለፍ ጉዳይ ስለሆነ የእግዚአብሔር ቤት ጉዳይ ስለሆነ በሚለው በሱ እግዚአብሔር ልባችንን አሳረፈ፣ እጃችንን አበረታ እና ለዚህ ነው ቴንኪዩ ስትል ቴንኪዩ መባልም ይገባቸዋል። እግዚአብሔር እነሱን ለዚህ ጉዳይ ስላስነሳቸው ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስተር፣ እንደዚሁ ደግሞ የአዲስ አበባ ከንቲባ ክብርት አዳነች አቤቤን በጣም እናመሰግናለን። በዚህ የተሳተፉ ሁሉ በአጠቃላይ እግዚአብሔር ይባርካቸው ማለት እንፈልጋለን። ምክንያቱም በጣም እኮ ቤተክርስቲያን መምራት ማለት ማንም የማይረዳ ህይወት ውስጥ መግባት ነው። ማንም አከራይ አይረዳም። እኔ እኮ ሰው ሰብሰብ ሲል አከራይ ይመጣል። የሆነ ቦታ ነበር ሰው በዛ እያለ ነው ይለኛል። ሰው በዛ እያለ እግረኛ እየበዛ ነው እና ሰው በዛ እንደ ጨምር እንጂ ይላል ጨምር ይላል ደንበኛ በዛ እና ማን ይረዳል? የምናልፍበት ነገር ማን ይረዳል? ሰነፍ የምንመስላቸው ሰዎች አሉ። አቅም የሌለን የማገልገል ጉልበት የሌለን የሚመስላቸው ሰዎች አሉ። ግን ስትረሱን እኛ ነን የምናውቀው። ያለፍንበትን ነገር እኛ ነን የምናውቀው። ዛሬ አርፈን እንደዚህ በአንተ በሚያምር ቢሮ ቁጭ ብለን ስንል ወር በገባ ወጣ እያልን አይደለም። ቢያንስ ረፍት አግኝተናል። ያው መገንባቱ መስራቱ ደግሞ ሌላ ሀስል ነው። እኔ በጣም ይገርም አንድ ማልጠብቃቸው ሰው 1 ሚሊዮን ብር ሰጡኝ ቢሮ ለመስራት ማለት ነው። ዋው! እና የሚገርም ነገር ቢሮውን የ1 ሚሊዮን ብር ባይመጣ ኖሮ አንድ ወንድም እንዲሁም አይቶት ጣራውን በቃ በሸራ አድርገዋል እና የሚገርም ትንሽዬ ብር ናት። ምንም ብዙ የተጋነነ አይደለም። ያ ደግሞ ተደርጎልን ትልቁ ነገር ተደርጎልን ትንሿ ነገር እንኳን አሁን እየከበደችን እያንገታገተችን ነው የምንኖረውና ቴንኪው ማለት እንፈልጋለን። እግዚአብሔር ይባርካችሁ። ብዙዎች አርፈዋል፣ ብዙዎች ያገለግላሉ። የተሰጠነው አንድ ሰው አይደለም። እኛ እንሄዳለን እኮ
ምናልባት ፊተኛ መሪ ፊተኛ አገልጋይ ሆነን ሊሆን ይችላል። በኋላ ከጀርባችን በጣም ብዙ ሰዎች አሉ። ይህ አመለካከት መቀረፍ አለበት። በጌታ በኢየሱስ ምን አንተና ቤተሰብ ትድናለን ያለ አንተ ማለት አይደንቲቲ ነው። ሙሴን ብቻውን ነው የጠራው፣ አብርሃምን ብቻውን ነው የጠራው። ፐርሰናል የሆኑ ሰዎች አሉ፣ ፊተኛ የሆኑ የሚያገለግሉ ሰዎች አሉ። ስለዚህ የተሰጠው ግን ለቤተ እምነት ነው፣ ለእምነት ተቋም ነው፣ ለአገልግሎት ነው የተሰጠው። ይህንን አገልግሎት ደግሞ ተተኪ ደግሞ ሲኖር አስረክበን ደግሞ እንቀጥላለን ማለት ነው፣ ህይወት ስለሚቀጥል ማለት ነውና በጣም አመሰግናለሁ። በቅርብ ደግሞ የዙም አገልግሎት ጀምራለሁ። እንደሚታወቀው ያው በኮቪድ ጊዜ ላይቭ መጀመሪያ ከጀመሩት ውስጥ ነበርኩኝ። የላይቭ አገልግሎት አንደኛ ነበርክ? አዎ፣ እንዲያውም ኦቢኤስ ምናምን አብረን ነበር አለ። ብዙ ነገር ነው ያሳየኸኝ እንጂ ተው መንፈሳዊ አባት አይ ከካድክ የክህደት መንፈስ ካልመጣ እኔ በታላላቆቼ ነው በላይቭ አገልግሎት እኔ መንገድ አሳየው፣ ያው አንተ ደግሞ ፈጽመ ሰርታ አሳየኝ። ጌታ ይባርክ። በጣም አሁን እንግዲህ እንደ አዲስ የላይቭ አገልግሎት ደግሞ ጀምራለሁ። በዙም ነው የምጀምረው። እንደዚሁ ፌስቡክ እና ዩቲዩብ ላይቭ አገልግሎት የቸርች ፕሮግራም ማስተላለፍ እንጀምራለን። ለዛ ዝግጅት እያደረግን ነው። ቅዱሳን ጸልዩልን። ደግሞ የቤተ ክርስቲያናችንን ላፍቶ አካባቢ ነው ያለው፣ ሪቪልድ ቲቪ ይባላል የቴሌቪዥናችን። በዛ ደግሞ መጣው በአርብ በእሑድ በማክሰኞ ምሽት ፕሮግራም መገልገል ይችላሉ ማለት ነው። ቴንኪው ካስዬ ስለጋበዝከኝ አመሰግናለሁ። ቴንኪው። እግዚአብሔር አምላክ የተባረከ ይሁን። በነበረን ቆይታ በጣም እጅግ ደስተኛ ነኝ እና በብዙ ደግሞ ሌሎች አዳዲስ ሀሳቦች ተመልሰን እንደምንገናኝ ጌታን አምነዋለሁኝ። የመጽሐፍት ጉዳይ በስነ ጽሁፉም ውስጥ እየሄድክበት የነበረውን ነገር እሱም የሚመጣና የምንወያይበት ይሆናል። ብዙ ነገሮችን ዛሬ ላይ እንግዲህ ነቢዩ ሮቤል ማን ነው? አሁን ምን እያደረገ ነው? የት ነበር? የሚሉትን ሀሳቦች አንስተን አሁናዊ የኦፊስ የነቢያት ኦፊስ አገልግሎት ከየት ወዴት የሚለውን ነገር አንስተን በእነዚህ በነበረን ቆይታ እንደተባረካችሁ አምናለሁኝ። በሚቀጥሉት ጊዜያቶች ውስጥ አብረን መልካም ጊዜ እንደምናሳልፍ በመተማመን የዛሬውን ፕሮግራማችንን በዚሁ ስንቋጭ እናንተ ደግሞ ከኛ ጋር አብሮ ሰራተኛ እንድትሆኑ ጆይን የሚለውን በተን በመጫን በወርሃዊ ጥቂት ክፍያ የቻናላችን የአገልግሎታችን ቤተሰብ መሆን ትችላላችሁ። ጎፈንድሚ ላይ እንደዚሁም የስክሪኑ ላይ በምታገኟቸው የባንክ አማራጮች አብራችሁ እንድትቆሙ በጌታ ፍቅር አበረታታችኋለሁኝ። ጸጋ ይብዛላችሁ። መልካሙ ሁሉ ለእናንተ ለቤተሰባችሁና ለምድራችን ይሁን።